እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ሆይ እንድታስተምረን፣ እንድትመክረን፣ እንድታጽናናን የአውደ ምሕረቱ ባለቤት አንተ ብቻ ነህና ቅዱስ ፈቃድ ይሁንልን። ቅዱስ ቃሉ ምን ይላል? ጉዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው ይላል። እንግዲህ ነቢያት በብዙ ህብረ አምሳል የጌታን ስጋዌ ተመልክተዋል። ከሁሉም ደግሞ እጅግ ደስ የሚለው የሚገርመው ሰሎሞን ያየው ነው። ሰሎሞን ክርስቶስን በነጭና በቀይ አምሳል ያየዋል። ውዴ ይላል። ውዴ ምንድነው? ነጭና ቀይ ነው ካለ በኋላ ከእልፍም የተመረጠ ነው በማለት የክርስቶስን ስጋዌ በነጭ የክርስቶስን ሰው መሆን በቀይ አበባ ወይም በቀይም በነጭም በህብረ ቀለማት እያስዋበ ይገልጠዋልና ይሄንን ነው የምንማረው። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። በተለይ ቁጥር 9 ላይ ምን ይላል? ምን ትውቱ ወልድ ሁኪ ሰናይት ማንስት፣ አንቺ ከሴቶች ዘንድ የተዋብሽ በጣም ቆንጆ የሆንሽ አንቺ ከወንድሞችሽ ልጆች ይልቅ ወልድ ወንድምሽ ማን ነው ብሎ ይጠይቃል። አንቺ በሴቶች ዘንድ የተዋብሽ ምን ቆንጆዋ ወልድ ወንድምሽ አለ ማን ነው ብሎ ጥያቄ ይጠይቃል። ምን ማለቱ ነው? ያቺ ያማረች ያቺ ቆንጆዋ ለጊዜው ቤተ እስራኤል ስትሆን ፍጻሜው ግን ማናት? ቤተ ክርስቲያን ናት። ምእመናንን ምእመን ይላል። ወልድ ወንድምሽ እግዚአብሔር ወልድ ከነቢያትና ከአበው ዘንድ ማንን ይመስላል? ማንንም አይመስልም። ምክንያቱም የእግዚአብሔርን ወልድ ውበት የሚተካከል አለ እንዴ? የለም። እሱ ለንጽጽር ምን ይላል? ምን ትውቱ ወልድ ሁኪ ሰናይት ማንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው? ማን ይመስል? ያማርሽ ክርስቲያን፣ ያማርሽ የክርስቲያን ሰውነት ወልድ ወንድምሽ ምን ወንድምሽ? ጌታን ወልድ ይለዋል። ምክንያቱም ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነው። ወንድም ይለዋል። ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ምን ሆኗል? ፍጹም ሰው ስለሆነ ወልድ ወንድምሽ ከነቢያት ከካህናት ልጆች ይልቅ ማንን ይመስላል በማለት ውበቱን ቁንጅናው ተገልጾለት ማን ተናገረ? አባታችን ሰሎሞን ተናገረ። ለዚህ ነው ዳዊትም በመዝሙር 44 ቁጥር 2 ላይ ይሴኒ ለሃዩ እሙሉ ደጓለመያው ውበቱ ይላል ከሰው ልጆች ሁሉ ይልቅ ያምራል። የማ የክርስቶስ የክርስቶስ። ለዚህ ነው 5 ገበያ ይከተሉት ነበረ በዘመነ ስጋው ሲያስተምር። አንዱ ገበያ ወይም ወደ 1000 የሚጠጋ ህዝብ ውበቱን ለማየት ብቻ ይከተለው ነበረ። ስለዚህ ሰሎሞን ይተገልጦለት አንቺ ምእመን፣ አንቺ ክርስቲያን ምን ይመስል ወልድ ወንድሜ ኢየሱስ ክርስቶስ ማንን ይመስላል እያለ በእውነት ያደንቃል። ለዚህ ነው ቤተክርስቲያናችን ጠዋት ተነስታ ይሄን ውበት ለማየት ትጸልያለች፣ ትመኛለች። ምን ብላ? ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ፣ ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ፣ ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ምን አይነት እንጀራ ነው? የሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ፣ ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ስጋው ለመብላት ያማረ ነው፣ ደሙ ለመጠጣት የጣፈጠ ነው። ኢየሱስ ክርስቶስ ካሉ በኋላ በጋ መድኃኒት ለዘይሰዎ፣ ለሚሰዋው ካህን ምንድነው? የመድኃኒት በግ ነው። በእውነት የተሰዋውን ስጋህን ተመግበን ከጎን የፈሰሰውን ከደመ ምንጭ ጠጥተን እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ፣ የቀራንዮ በግ ኢየሱስ ክርስቶስ ሆይ ለላሄ ገጽከ ንትሜነይ ከመንራዮ፣ የፊትህን ውበት እናየው ዘንድ እንመኛለን። ደስ አይልም ጸሎቱ? ምንህን እናይ ዘንድ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠዋት ተነስታ የምታቀርበው ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ሆይ ያንተን ፊት፣ ያንተን ውበት፣ ያንተን ደምግባት እናየው ዘንድ ምን እንላለን? እንመኛለን። እንዴት አይነት ጸሎት ነው! ይሄን የሕይወት እንጀራ በልታችኋል? ይሄን የሕይወት መጠጥ ጠጥታችኋል? ይሄን ውብ ፊት ተመልክታችኋል? እጠራጠራለሁ። እስቲ ይሄንን የሕይወት እንጀራ የበላ ይህን የሕይወት መጠጥ የጠጣ ይህን ውብ ፊት የተመለከተ ከናንተ እስቲ እጁን ያውጣ። በቃ እናንተ ብቻ ናችሁ።
ስጋውን የበላችሁ ደሙን የጠጣችሁ እናንተ ብቻ ናችሁ። ሌሎቻችሁስ? ኧረ ያሳፍራል፣ ኧረ ያስደነግጣል። ይሄን ውበት ለማየት እንመኛለን። ማን ይመስላል? ካህናት ዕለት ዕለት ያዩታል፣ በእውነት ይሰውታል፣ ያርዱታል፣ ያወራርዱታል። እኛ ደግሞ ስጋውን እንበላለን፣ ደሙን እንጠጣለን። ስጋው ከስጋችን ደሙ ከደማችን ተዋህደዋል። ስለዚህ አባ ጊዮርጊስ ምን ይላል? ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ነው ይላል። ይህን ውበት እናየው ዘንድ እንመኛለን እንዳለ ታላቁ አባት ሰሎሞን ማን ይመስላል ብሎ ውበቱን ካደነቀ በኋላ በፀሐይኑ ይላል። እስቲ በሉት ምን ማለት ነው? በፀሐይ ትመስሉታላችሁ ማለት ነው። በፀሐይ ትመስሉታላችሁ የክርስቶስን ውበት። ወበያሮስኑ በጨረቃ ትመስሉታላችሁ። ወበከማኒዮስኑ ወይም በአስታርቦሸሽ በምትባለው የንጋት ኮከብ በምትባለው ወይም ቪነስ በምትባለው ፕላኔት ማለት ነው፣ በሱ ትመስሉታላችሁ ይላል። ውበቱ በጣም የተለየ ውበት ስለሆነ በፀሐይ ነው የምትመስሉት? በጨረቃ ነው የክርስቶስን ውበት የምትመስሉት? ወይስ በአጥቢያ ኮከብ ነው የምትመስሉት ይላል። እኛ በሁሉም እንመስለዋለን። የእውነተኛው ፀሐይ ኢየሱስ ክርስቶስ ነውና ታላቁ አባት ሚልኪያስ በምዕራፍ 4 ቁጥር 2 ላይ የኃጢአትን ጨለማ ገፎ የጣለ እውነተኛው ፀሐይ መድኃኔ ዓለም በመሆኑ ምን አለ? ይእተ አሚራይ ሰርቅ ለክሙ ፀሐይ ጽድቅ፣ ስሜን ለምትፈሩ ለእናንተ የእውነት ፀሐይ ይወጣላችኋል አለ። ምን አይነት ፀሐይ? የጽድቅ ፀሐይ ይወጣላችኋል አለ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። ዕንባቆም በምዕራፍ 3 ላይ ምን አለ? ብርሃኑ ሰማያትን ከድነዋል፣ ምስጋናው ምድርን መልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል ይላል። ይሄ ማን ነው? የድንግል ማርያም ልጅ መድኃኔ ዓለም ነው። ስለዚህ በፀሐይኑ ይላል ሰሎሞን፣ ይሄንን አምላክ በፀሐይ ትመስሉታላችሁ ይላል። እውነት ነው። ሰሎሞን በፀሐይ መስሎ አልቀረም። በምድር ላይ ሲመላለስ የኔና የናንተ አምላክ ኢየሱስ ክርስቶስ ታቦር ተራራ ላይ ጌትነቱን በገለጠ ጊዜ ፊቱ እንደ ፀሐይ ምን ይላል? አበራ ይላል። አያችሁ? ወአብርሃ ገጹ ከመፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ። እውነተኛው ፀሐይ ማን ነው? እሱ ራሱ ነው። ዋልባሲሁኒ ኮነ ጻዕዳ ከመበረድ፣ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ንጹሐ ባህርይ አምላክ ስለሆነ። ስለዚህ ሰሎሞን ምን አለ? ይሄ ነጭም ቀይም የሆነ ውዴ አለ ከእልፍ የተመረጠ ነው። በምን ትመስያዋለሽ አንቺ ምእመን? በፀሐይ ነው በማለት ያደንቃል። ለዚህ ነው ቤተ ክርስቲያናችን በኪዳን ጸሎት ላይ አምላኳ፣ ንጉሷ፣ ብርሃኗ፣ ሕይወቷ ኢየሱስ ክርስቶስን ምን ትለዋለች? ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ። ምን አይነት ፀሐይ? እችኛዋ ፀሐይ ትጠልቃለች፣ እሱስ አይጠልቅም። የማይጠፋ ብርሃን፣ ዘወትር በቅዱሳን አድሮ የሚያበራ ፀሐይ። እሱ ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን ወደ ላይ ቀና ብለን ስንመለከት ይሄ በሰማይ ላይ ተጽፎ እናነባለን። በምን ላይ? መጽሐፍ ቅዱስ ላይ የእግዚአብሔር ቃል ተጽፏል፣ እናውቃለን፣ እናምናለን። በሰማይ ላይስ አሁንም ተጽፏል፣ እናምናለን፣ እናውቃለን። ይህንን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን ማን ጽፎታል? ራሱ እግዚአብሔር በጣቱ ጽፏቸዋል። ለዚህ ነው ዳዊት ምን ይላል? በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ክብር ይናገራሉ። የማንን? የእግዚአብሔርን ክብር። ጠፈርም አለ የእጁን ስራ ያወራል። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ስራ ይመሰክራሉ? የእግዚአብሔርን ስራ ይመሰክራሉ። ስለዚህ ስለ እውነተኛው ፀሐይ ስለ ክርስቶስ ማን ትሰብካለች? ምሳሌ የሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት፣ ትልቅ ወንጌላዊት ናት። ፀሐይ እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሁድ ናት? እሁድ ነው የመጣው? እስቲ እሁድ የምትሉ እጅ አውጡ። ፀሐይ ተፈጠረችው መቼ ነው? በጣም እኮ ቀላል በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየቅኳችሁ ያለው። ፀሐይ መቼ ተፈጠረች? የበረደውን የምታሞቅ፣ የጨለማውን የምታስለቅቅ፣ የተሰወረውን የምትገልጠውን ፀሐይ እግዚአብሔር መቼ አመጣት? በስንተኛው ቀን? በአራተኛው ቀን። በስንተኛው ቀን? በቃ ይሄ ማለት ትልቅ የወንጌል ትምህርት ነው። ስለ እውነተኛው ፀሐይ ስለ ፈጣሪዋ ምሰብክ ስለሆነች ፀሐይ በስንተኛው ቀን መጣች? በአራተኛው ቀን ከወደ ምስራቅ በአራተኛው ኬክሮስ ላይ እግዚአብሔር አስገኛት። እቺ ፀሐይ ትልቅ መምህርት ናት።
ለዚህ ነው ሰማያት የእግዚአብሔርን ክብር ይናገራሉ ያለው። ፀሐይ በአራተኛው ዕለት የመጣችበት ትልቅ ምክንያት አላት። እግዚአብሔር በአምስተኛው ቀን ሊያመጣት ይችላል፣ ሊፈጥራት በሶስተኛው ቀን ሊፈጥራት ይችላል፣ በመጀመሪያው ቀን ሊያመጣ ይችላል። ምንም ፀሐይን ግን በስንተኛው ቀን አመጣት ንገሩኝ? በአራተኛው ቀን። ለምን ይመስላችኋል? እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ሰው የሚሆነው መቼ ነው? በአራተኛው ዘመን ስለሆነ ነው። በስንተኛው ዘመን? በአራተኛው ዘመን። ስንት ዘመናት ነበሩ ከክርስቶስ በፊት? 3። እሱ ጋር ሲደርስ 4 ሆነ። የመጀመሪያው ዘመነ አበው ይባላል። እስቲ በሉት፣ እስከነ ያዕቆብ ድረስ ያለው። ከዛ ሁለተኛው ዘመን ከነ ሙሴ ከነ ኢያሱ ጀምሮ ዘመነ መሳፍንት ይባላል። ምን ይባላል? እነ ዳዊት የነበሩበት ዘመን ደግሞ ምን ይባላል? ዘመነ ነገስት ይባላል። እነ ዘሩባቤል የነበሩበት እስከ ክርስቶስ ልደት የነበረው ዘመን ደግሞ ዘመነ ካህናት። እስቲ በሉ ድገሙት። ስለዚህ የመጀመሪያው ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገስት፣ አራተኛው ልክ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ክብር ምስጋና ለስሙ። ልክ እሱ አምሳል ያ ስርዓት ሰማይ ላይ አስቀድሞ ታትሟል። ዝም ብሎ አይሆን አይደለም። እንደገና የያዕቆብ ነገድ 12 ነው። 12ቱ ነገድ እስራኤል ይባላሉ። ስንት ልጆች አሉት? 12 ያዕቆብ። ጌታ ሰው የሆነው ከስንተኛው ልጁ ይመስላችኋል? አሁንም ከአራተኛው። የመጀመሪያው ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛው ልጁ ስሙ ሌዊ ይባላል። አራተኛው ይሁዳ ይባላል። ማን ይባላል? ምስፍና ምልክና ከሱ ወገን የሆነ አራተኛው ይሁዳ ተወለደ። ስንተኛው? አራተኛ ልጅ። አሁንም ደግሞ ልክ ጌታ እውነተኛ ፀሐይ ነውና ፀሐይ በአራተኛው ዕለት እንደመጣች የይሁዳ አንበሳ የተባለ ኢየሱስ ክርስቶስም በአራተኛው የያዕቆብ ልጅ ምን ሆነ? በኩል ከተገኘች ከቅድስት ድንግል ማርያም ያለ አባት ተወለደ። ስለዚህ መጀመሪያ ምስጢሩን ያስቀመጠው የት ላይ ነው? ፀሐይ ላይ። እስቲ በሉ ፀሐይ ላይ። ታላቁ ሊቅ ቅዱስ ያሬድ ምን ይላል? በተለይ ድጓ በሚባል መጽሐፉ ላይ ዘስጢፋኖስ ላይ እምስሮ እሴ ፀሐይ ሰረቀ፣ ከእሴ ባህሪ አለ ፀሐይ ወጣ፣ ዋዳህና ዓለም በምጽአቱ በመምጣቱም ዓለምን አዳነ። ብርሃን ዘም ብርሃን ዘመጻ ውስተ ጽልመት ክብሮሙ ለቅዱሳን፣ የቅዱሳን ክብራቸው ከሰማየ ሰማያት የወረደው እውነተኛው ብርሃን ማን ነው? የድንግል ማርያም ልጅ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ስለዚህ ድንግል ማርያም በምን ትመሰላለች? በሰማይ። በምን? በሰማይ ላይ ምን አለ? ፀሐይ እንደሚገኝ ቅድስት ድንግል ማርያምም ሰማይ ሆነ ማንን ወለደችው? ሰረቀ ለነ እምኔኪ ፀሐይ ጽድቅ፣ ካንቺም እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ አለ ቅዱስ ኤፍሬም። ረድኤቷ በረከቷ ይደርብን። አባ ጊዮርጊስም ኦ ሰማይ ዳግሚት ዘወለደቶ ለፀሐይ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት፣ ጨለማን ያስወገደው ሞትን ያሳደደው እውነተኛውን ፀሐይ የወለሽው ሁለተኛ ሰማይ ሆይ ይላታል። ስንተኛ ሰማይ? ሁለተኛይቱ ሰማይ ሆይ ይላታል። ያደንቃታል። በረከቷ ይደርብን። ስለዚህ በፀሐይ ነው ይላል ሰሎሞን። ይሄ ነው በፀሐይ ተመስሉታላችሁ ክርስቶስን ይላል። እውነት ነው እንመስለዋለን ሰሎሞን። ሌላው ፀሐይ በስንተኛው ዕለት ተፈጠረች? ድገሙት። በአራተኛው ዕለት። በደንብ አስተውሉ። እውነተኛው ፀሐይ ኢየሱስ ክርስቶስ ደግሞ በስንተኛው ወር ተወለደ? መልስ ስጡኝ እስቲ። በስንተኛው ወር? በአራተኛው ወር። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ በአራተኛው ወር ተወለደ እውነተኛው ፀሐይ ማለት ነው። ፀሐይ በአራተኛው ዕለት እንደመጣ እውነተኛው ፀሐይ በአራተኛው ወር ላይ ተገለጠ። በተለይ ይሄ ወር እጅግ የተለየ ወር ነው ክርስቲያኖች። ታኅሳስ አባቶቻችን ለይተው ይህን ወር ታኅሳስ ያሉበት ትልቅ ምክንያት አላቸው። ዝም ብሎ አይነት አይደለም። ታኅሳስ እስቲ በሉ። እንዴት ደስ የሚል ስያሜ ነው። ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ነው የምናወጣው። ታኅሳስ ማለት የማሰስ ወራት። የምን ወራት? የማሰስ የመፈለግ ወራት ማለት ነው። የሚታሰስ አለ ማለት ነው። የሚፈለግ አለ፣ ፈላጊ አለ፣ ተፈላጊ አለ።
ፈላጊዎቹ ማን ይመስሏቸዋል? ሰብአ ሰገል። ተፈላጊው ማን ነው? እውነተኛው ፀሐይ ክርስቶስ ነው። መሪው ምንድነው? ኮከብ ነው። የማቴዎስ ወንጌል ምዕራፍ 2 ላይ አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙት? እውነተኛውን ኮከብ እውነተኛውን ፀሐይ ኢየሱስ ክርስቶስን አገኙት ነው። ስለዚህ ፀሐይ በስንተኛው ዕለት መጣች? በስንተኛው ዕለት መጣች? በአራተኛው ክፍለ ዘመን በዘመነ ካህናት፣ በአራተኛው ትውልድ በነገደ ይሁዳ፣ በአራተኛው ወር የሚወለደውን ኢየሱስ ክርስቶስን ጠቋሚ አድርጎታል ማለት ነው። ምን? ፀሐይ። በፀሐይ ኑ በፀሐይ ትመስዪዋለሽ የእነ አምላክ ማለቱ ይሄ ነው። ሌላው ታኅሳስ አራተኛው ወር ላይ ለየት ያለ ነገር በሰማይ ይከናወናል። ምንድነው ስትሉ ቀኑ ምንድነው? ቶሎ ይመሻል አይመሽም? የገና ጀንበር ሲባል ታውቃላችሁ፣ ቶሎ ይመሻል፣ ቶሎ ይጨልማል። ሰኔ አካባቢ ደግሞ ቶሎ አይመሽም። በአሁን ሰዓት ለምሳሌ 1 ሰዓት ምናምን ጉዳይ ሰኔ ላይ ብርሃን አለ። አሁን ግን ቶሎ ምን ብሏል? ጨልመዋል። ለምንድን ነው የሚጨልመው? ለምን? በሚጨልምበት ወር ጌታ ተወለደ። በተለይ ደግሞ በ182 ቀን አንዴ የዓመቱ አጭር ቀን ይከናወናል። በዚህ ወር ውስጥ ማለት ነው። እኛ ምድር ወገብ ላይ ኢኩዌተር ላይ ስላለ ብዙ አናውቅም እንጂ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ላይ ጭልምልምልም ይላል። ወደ ሰኔ አካባቢ ደግሞ ብትሄዱ እስከ ምሽቱ 5 ሰዓት አካባቢ ብርሃን አለ። እኛ መሃል ላይ ስለሆነ ብዙ አናውቀው እና በጣም የሚገርመው ፀሐይ ቆይ ከፀሐይ በፊት እስቲ በመብራት ልመስልላችሁ። መብራት ከፍ ሲል ነው የሚያበራው ወይ ዝቅ ሲል ነው? ከፍ ሲል በጣም ያበራል። ዝቅ ሲል ብዙ አይበራም፣ ቶሎ ያጥራል አይደል? ብዙ ብርሃኑ ላይቱ እስከዛች ቢደርስ እንጂ በጣም ሰፊ ሆኖ አይበራም። ለዚህ ነው ከፍ ብሎ መብራት የሚሰቀለው። ታኅሳስ ላይ ቀኑ የሚያጥረው ምንድነው? ፀሐይ ከምህዋሯ ምን ትላለች? ዝቅ ትላለች። ምን ትላለች? ፀሐይ ከምህዋሩ ዝቅ ብሎ በሚያበራበት ወር ላይ እውነተኛው ፀሐይ ዝቅ ብሎ በምን ተወለደ? በከብቶች በረት ተወለደ። ምሳሌው ፀሐይ ላይ ነው ያስቀመጠው። እርገቱን ግንቦት ያደረገው ለዚህ ነው። ግንቦት ፀሐይ ከምህዋሯ ከፍ እንደምትል እውነተኛው መሲህ ኢየሱስ ክርስቶስ እየተመሰገነ በልዕልና ምን ሆነ? እርገቱን አደረገ። እርገቱን በታኅሳስ እርገቱን በግንቦት ያደረገው ለዚህ ነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ በተለይ የክርስቶስን ልደት በተናገረበት መጽሐፉ ላይ ምን ይላል? ፀሐይ አለ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ብርሃን ክርስቶስ ምን ሆነ? ተወለደ ይላል። አያችሁ፣ እውነተኛው ፀሐይ መጣ። ፀሐይ ብርሃኗን ስትነሳ እውነተኛው ፀሐይ ማን መጣ? ኢየሱስ ክርስቶስ መጣ። ፀሐይ ይላል ከፍ ወዳለው አጽናፍ በምትወጣበት በዚህ ወር ውስጥ የብርሃን ጸዳል እግዚአብሔር ወልድ አለ በበረት ውስጥ ተወለደ ይላል። በምን ውስጥ ተወለደ? በበረት ውስጥ ተወለደ። አሁን ብርሃኑ ነው ወይስ ጨለማው የሚበዛው? አሁን ታኅሳስ ላይ ኧረ ቀላል ጥያቄ ነው። ሌሊቱ በጣም ረጅም ነው፣ ቶሎ ይመሻል። ጨለማ በሚመላለስበት በዚህ ወር ማን ተወለደ? እውነተኛው ፀሐይ ተወልዶ ጨለማ ዲያብሎስ እንድል ነሳው። ክብር ምስጋና ለአምላክ። ሞት ተሸነፈ። ጨለማ ረጅም ጨለማ በሚሆንበት በዚህ ወር ውስጥ እውነተኛው ፀሐይ መጥቶ ጨለማን ምን አደረገው? ድል ነሳው ይላል። በእውነት ቀኑ በሚቀንስበት መዓልቱ በሚቀንስበት በዚህ ወር ሰዎች ሁሉ ከጸጋ ምን ሆነው ነበረ? ቀንሰው ነበረ፣ ጎለው ነበረ። ያን ጉለታቸውን ሊመላ እውነተኛው ፀሐይ ኢየሱስ ክርስቶስ ከቅድስት ድንግል የት ተወለደ? በከብቶች ንገሩኝ፣ በከብቶች በረት ተወለደ ይላል። እውነተኛው ፀሐይ በበረት ውስጥ አበራ። ያን ጊዜ ጨለማ ምን ሆነ? ለፀሐይ ቦታውን ለቀቀ። ፀሐዩ ማን ነው? ክርስቶስ ነው። ለምን በሌሊት ተወለደ ይላል ሊቁ። ዓለም ሁሉ ምንድነው? በጨለማ ውስጥ ነበረ ጌታ ሲወለድ። እውነተኛው ብርሃን በጨለማና በሞት ጥላ ውስጥ ያሉትን ሁሉ ብርሃኑን ሊሰጣቸው እውነተኛው ፀሐይ እሱ ስለሆነ በምን ተወለደ? በጨለማው ሰዓት ተወለደ። ሌሊት ተወለደ። ሌሊት ሰልጥኖ ነበረ። ያን የሌሊትን ጨለማ ሊገፍ የኔና የናንተ አምላክ በበረት ተወለደ። አሁን ልደቱን ልናስብ ጥቂት ጊዜ ቀርቷል። ሌላው
ይሄ ወር አራተኛው ወር እኛ ሀገር ነው። ብዙ አናውቅም። እኛ የሚገርማችሁ ብዙ ነገር አናይም። መሀል ላይ የሆነ ሰው እኮ ብዙ አያውቅም። ወደ ሌላ ዓለም ብትሄዱ በጣም ቀዝቃዛ ነው። አሁን ኢየሩሳሌም ብትሄዱ ክረምት ነው። ቤተልሔም ብትሄዱ አሁን በጣም ቀዝቃዛ ነው። ቅጠሉን ብታዩ ረግፎ 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 እንደው አጥንት ነው የሚቀረው፣ ስኬለተን ዝም ብሎ ግንድ እንጂ ቅጠል የለም። በሙሉ ይረግፋል። አውሮፓ ብትሄዱ አሜሪካ ብትሄዱ አሁን ክረምት ገብቷል። እኛ ጋር ነው በጋ። ቤተልሔም እስራኤል ብትሄዱ አሁን ክረምት ነው። በጣም ይቀዘቅዛል። ቅጠሎች ሁሉ ይረግፋሉ። የሰማችሁ ነው። ታዲያ ለምን በዚህ በአራተኛው ወር ተወለደ ለሚለው ጥያቄ ሰዎች ሁሉ በአዳምና በሔዋን ኃጢአት ምክንያት ከጸጋ ምን ሆነው ነበረ? እንደ ቅጠል ረግፈናል እንዳለው ረግፈው ነበረ። ያን የረገፈ ማንነታችንን በጸጋው ሊሸልመን በጸጋው ሊያሞቀን የኔና የናንተ ጌታ ተወልዶ በጨርቅ ተጠቀለለ ማለት ነው። አዎ ጽድቃችን እንደ መርገም ጨርቅ ሆኗል በተባለ እንኳን ኃጢአት ጽድቅ ራሱ መርገም በሆነበት ሰዓት የኔና የናንተ ጌታ ተወለደ። ስለዚህ አባ ጊዮርጊስ ምን ይላል? ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ይላል። በምን ላይ? አሁን ሰዎች ቀና ብለው ሲያዩ በሰማይ ፀሐይ፣ ጨረቃ፣ ሌላስ ከዋክብት ይገኛሉ። በቃ ዝም በቀላሉ ማለት ነው እንጂ በጣም ብዙ ነገር ነው ሰማይ ላይ ያለው። አርጋኖኑ ላይ ነው ምን አለ? ልክ እንደ ፀሐይ ሆኖ ማን መጣ ይላል? ኢየሱስ ክርስቶስ መጣ ይላል። እንደ ፀሐይ ሆኖ ማን መጣ? ብርሃነ ቅዱሳን እውነተኛው ፀሐይ የኃጢአትን ጨለማ ገፎ የጣለው የሞትን ጥላ ያስወገደው እውነተኛው ፀሐይ መጣ ይላል። እንደ ጨረቃ ሆና ቤተልሔም ሰማይን መሰለች ነው የሚለው። ቤተልሔም ሰማይን መሰለች። እንደ እውነተኛው ፀሐይ ኢየሱስ ክርስቶስ ነበረ። እንደ ጨረቃስ ድንግል ማርያም ነበረች። ማን ነበረች? ድንግል ማርያም። ጨረቃ ትመላለች፣ ጨረቃ ትጎድላለች። ማኅተመ ድንግልናዋ ምሉ የሆነ እውነተኛዋ ጨረቃ ማን ተገለጠች? ፍጠኑ፣ አረ መልሱ። ድንግል ማርያም ተገኘች ይላል። ህየንተ ከዋክብተ ሰማይ አስተራዩ መላእክተ እግዚአብሔር። በሰማይ ከዋክብት ፈንታ ማን መጡ? መላእክት ከሰማይ ወረዱ። የት? ቤተልሔም። ልደት ቀርቧል። ተስፋችን ቀርቧል። የደስታችን ጊዜ ቀርቧል። በሰማይ ላይ ፀሐይ እንዳለ ማን ተወለደ አልኳችሁ? አረ መልሱ። እንደ ጨረቃ ቅድስት ድንግል ማርያም፣ እንደ ከዋክብት ብርሃን መላእክት ማለት ነው። እመቤታችን ያው በጨረቃ ትመሰላለች። ታውቃላችሁ ጨረቃ 4 ሰሌዳ አላት። ስንት ሰሌዳ አላት? 4 ሰሌዳ አላት። መጀመሪያ ትወለዳለች፣ ማጭድ መስላ ትታያለች፣ ፊቷን ወደ ምስራቅ ታደርጋለች። ይሄ በሶስተኛው ቀን የሚደረግ ነው። እሷም ከሐናና ከኢያቄም ምን ሆነች? ተወለደች ማለት ነው። ጨረቃ ሁለተኛው ከፍ እንደምትል እሷም በቤተ መቅደስ በንጽህና በቅድስና ምን ሆነች? አደገች። ሶስተኛ ፀሐይ ልክ በ15ኛው ቀን በስንተኛው ቀን? 14 ለ15 ፀሐይ በምዕራብ አድማስ ይሆናል። ጨረቃ በምስራቅ ላይ ትሆንና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያበራ ጨረቃ ምን ትባላለች? ምልአተ ወር ሙሉ ሆነች ይባላል። ምን ሆነች ይባላል? በ15ኛው ቀን። እመቤታችንም ልክ በ15 ዓመቷ ማለት ነው። ልክ በ15 ዓመቷ ቅዱስ ገብርኤል ሲያበስራት እውነተኛው ፀሐይ ኢየሱስ ክርስቶስ በማህፀኗ አደረ ማለት ነው። ከዛ ጨረቃ 15 ቀን በኋላ ጉድለት እያሳየች እንደምታልፍ እሷም ጌታን እውነተኛውን ፀሐይ ወልዳ እሱም ደግሞ እነዋት እናት ካለው በኋላ 15 ቀን በቤተ ዮሐንስ አርፋ ተቀምጣ በ64ኛው ዓመቷ ላይ አርፋለች። በኋላም በ3ኛው ቀን ተነስታል። በረከቷ ይደርብን። አመስግኗት እችን ጨረቃ ነው። ስለዚህ ነው በፀሐይኑ ይለዋል ጌታን። በፀሐይን መስለዋለን። ስለዚህ መጽሐፍ ቅዱስ ሰማይ ላይ ተጽፎልሃል ነው። ቀና ብለህ ማየት ያንተ ድርሻ ነው። ሌላው ቀን ለ4 ይከፈላል። አሁንም ፀሐይ በስንተኛው ዕለት መጣች? ድገሙት። ቀን ለስንት ይከፈላል? ለ4 ይከፈላል። አንድ ቀን ምንለው ለ4 ይከፈላል። ሰዓተ ማልቶ አንደኛው ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ከ9 ሰዓት እስከ 12 ሰዓት። ይሄ ነው ሰዓተ ማልት ለ4 ነው የሚከፈለው።
እያንዳንዱ ሰዓት ዝም ብሎ የመጣ አይደለም ነው። እያንዳንዱ ሰዓት ስለ ክርስቶስ ነው የሚመሰክረው። ሁሉ በእርሱ ተጋጥሟል ይላል። ከ12 ሰዓት እስከ 3 ሰዓት ያለው ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? በደንብ አስተውሉ። የነቢያትን ዘመን ይወክላል። ለምን? ጎህ ቀደደ ይባላል። ጨለማ ነበረ። ከዛ በምስራቅ አድማስ ቀይ የሆነ ብርሃን የመጣ ያኔ ጨለማው መራቁን ብርሃን መቅረቡን ሰዎች ምን እያሉ ይመጣሉ? እያሰቡ ይመጣሉ። ነቢያትም ተስፋ ነበራቸው። ማን ይወለዳል? እውነተኛው ፀሐይ ይወለዳል እያሉ ትንቢት ይናገሩ ነበረ። የተአሚረ የሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል እያሉ ይመሰክሩ ነበረ። ከ1 ሰዓት እስከ ስንት ሰዓት? ከ12 ሰዓት እስከ ስንት ሰዓት? እስከ 3 ሰዓት ያለውን ሰዓት አስቡ። ይሄ የነቢያት ጊዜ ነው። ይሄ የተስፋ ጊዜ ነው። የንጋት ኮከቡ ክርስቶስ ይወለዳል ብለው ትንቢት የተናገሩበት ጊዜ ነው። ብዙም ድምቀት የለውም አይደለም? ከ1 ሰዓት እስከ 3 ሰዓት ብዙም አይሞቅም፣ ግን ተስፋ አለው። ሙቀት አለ። የጠዋት ፀሐይ አለች፣ ግን ክርር የምትል አይደለችም። እነሱም ከእውነተኛው ዘመነ ስጋዊ አልደረሱም። በተስፋ ብቻ ነው የሚመለከቱት። ለዚህ ነው ለምሳሌ እመቤታችንን ሲያይ ሰሎሞን መኑ ይእቲ ዛቲ እንተ ትሄውስ ከመጎህ፣ እንደ ጎህ የምትጎበኝ እቺ ማን ናት ይላል። ምትጎበኝ ትትሄወስ ካለ ምትጎበኝ ጎህ ናት ይላታል ድንግል ማርያም። ምንድናት? ጎህ። በቃ ጎህ ማለት ፀሐይ ሊመጣ መሆኑን የመቃረቢያ ምልክት ነው። እውነት ሐሰት? ጎህ መጣ ማለት ጠዋት ላይ ፀሐይ ሊወጣ ነው ማለት ነው። እሷም እውነተኛው ፀሐይ ክርስቶስ ከመምጣቱ በፊት 15 ዓመት ቀድማ ተገኝታለች ምድር ላይ። ጎህ አድርጓታል። አሁን ቀጥሎ ከ3 ሰዓት ፍጠን፣ ከ3 ሰዓት እስከ 6 ሰዓት ነው። በዚህ ሰዓት ፀሐይም ምን ይሆናል? ብሩህ ሆኖ ይገለጣል። በአይንም በደንብ ተደርጎ ይታያል። ይህ ምንድን ነው? ዘመነ ስጋዌ ነው። ልክ 3 ሰዓት ላይ የእግዚአብሔር መልአክ መጣ። ዝም ብሎ አይደለም ሰዓቱ። ልክ 3 ሰዓት ላይ ነው ቅዱስ ገብርኤል የመጣው። ያ ስለ ፀሐይ አዋጅ የሚያውጀው መልአክ መጣ ከእግዚአብሔር ዘንድ ተልኮ በድንግል ማርያም ፊት ቆሞ ምን አለ? ጸጋን የተመላሽ ደስተኛይቱ ምን ይበልሽ? ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ ቡርክት ነሽ። እሷም ትጠይቀዋለች፣ ስለ እውነተኛው አምላክ ይነግራታል። መጨረሻ ምን አለች ድንግል ማርያም? ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ እንደ ቃል። አቤት እንደ ቃል ይሁንልኝ ይደረግልኝ ብላ ልክ ቃሏን ስታሰማ እውነተኛው ፀሐይ ኢየሱስ ክርስቶስ 3 ሰዓት ላይ በማህፀኗ ተጸነሰ። ክብር ምስጋና ለስሙ። ከ3 ሰዓት እስከ 6 ሰዓት ዘመነ ስጋዌ ነው። እሱም 3 ዓመት ከ3 ወር ነው ወንጌልን ያስተማረው። እውነተኛው ፀሐይ ዝም ብሎ የተዘበራረቀ ነገር የለም፣ ራሱ ባወቀ ያደረገው ነው። ቀጥሎ ከ6 ሰዓት እስከ 9 ሰዓት ይሄ ደግሞ ስቅለቱ ነው። ስቅለቱ ሰዓት ነው። ልክ ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል? ጨለማ ሆነ ይላል። ለምን? ልክ 6 ሰዓት ፀሐይ ምንድነው የምትሆነው? እግዚአብሔር ይስጦት። ፀሐይ በምናችን ትይዩ ትሆናለች? ባናታችን ትይዩ። ቀጥላ ላይ ሴንተሩ ላይ ማይከሉ ላይ ጥላችን አጭር ነው አይደል የምትሆነው? ፀሐይ በምናችን ትክክል ክርር ያለ ቀትር ነው። በመሃል አናታችን ትክክል ትሆናለች። ስንት ሰዓት ላይ? ድገሙ። ስንት ሰዓት ላይ? አዎ ልክ ከቀኑ 6 ሰዓት ላይ በተመሳሳይ መልኩ ፀሐይ በማይከለ ሰማይ ላይ እንደምትሆን በማይከለ ምድር በቀራንዮ ላይ የምድር እምብርት በሆነው በቀራንዮ ላይ የመሬት ሴንተር በሆነው በቀራንዮ ላይ ከሰማይ ዝቅ ከምድር ከፍ ብሎ እውነተኛው ፀሐይ ሲሰቀል እችኛዋ ፀሐይ ጨለመች። ክብር ምስጋና ለስሙ። ይሄ ነው 6 ሰዓት ላይ ስቅለቱን አደረገ። ከ6 ሰዓት እስከ 9 ሰዓት ሶስተኛው ደረጃ እንደሆነ በተመሳሳይ መልኩ እውነተኛው ፀሐይ ለድህነት ዓለም ቀራንዮ ላይ ተሰቅሎ ስጋውን ሲቆርስ ደሙን ሲያፈስ ፀሐይ ምን ሆነች ይላል? ጨለመች። ፈያታዊ ዜማን የፀሐይ መጨለም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ
አስበኝ አለ። አስበኝ ሲለው እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር በጣም እና ቅዱስ ያሬድ ጾመ ድጓው ላይ ምን ይላል? ፈያታዊ ዜማንን ይጠይቀዋል። ማን ያስተማረ ማን ያስረዳ ሲለው ፈያታዊ ዜማን ምን ብሎ ነው የሚመልሰው ለመላኩ? አረ እኔ ያስረዳኝ የለም ፀሐይን ተመለከትኩ አለ። ምን ተመለከት? በቃ አለቀ። ትክክለኛዋን ፀሐይ ተመለከተ። 6 ሰዓት ላይ ፀሐይ መጨለሙን አየ። በማይከለ ሰማይ የምትሆነው ፀሐይ ጨልማለች። ለምን? በማይከለ ምድር የተሰቀለው ማን ነው? እውነተኛው ፀሐይ ክርስቶስ ነው። ቀጥሎ ያለው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ክፍል ነው። ይሄ ሰርክ ሰዓት ነው። ልክ በዚህ ሰዓት ሰርክ ላይ ፀሐይ በምዕራብ አድማስ እንደምትጠልቅ በተመሳሳይ መልኩ የኔና የናንተ ጌታ ዮሴፍና ኒቆዲሞስ ገንዘው በከርሰ መቃብር አኖሩት። መንፈቀ ሌሊት ከሞት ተነሳ። ክብር ምስጋና ለእውነተኛው ብርሃን ለአምላካችን ይሁን። ይሄ ነው በፀሐይ ነው አለው። ጌታም በፀሐይ መስሏል። እውነት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማይከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በእኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይሄን መስቀል ያየው ግን የለም። ሊቀጠበብት አለቃ እያሌው ታምሩ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት። አድምጣችሁ ከሆነ አላቀም፣ ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከል ቦኖ። ስከል ማለት የራስ ቅል ነው። ፕሌስ ኦፍ ቀራንዮ ጎልጎታ ላይ ሰቀሉት ይላል። ስንት ሰዓት ላይ? አረ መልሶ 6 ሰዓት ላይ። እና ምን አሉ ሊቁ ሲያስተምሩ? የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁ ነው። ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በክብረ ሕዋሳት እስኪ ደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩ ስንት ነው? በክርስቶስ እድሜ ልክ ነው ያለው። አመስግኑ። ስሎታል። እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ታያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው። የአዳም ራስ ነው። በሱ ላይ ነው መስቀሉም የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አሌፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማይከለ ምድር በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣን ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላታ አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ምን ሆኗል? ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በ7ቱ የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስቡ። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በሉት። በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ ክርስቶስን በዛ እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድን ነው?
ሰባቱ አብያተ ክርስቲያናት ነው። ግን ወደኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ ጥበብ አነጸት ላቲ ቤተ። ጥበብ ለራሷ ምን ሰራች? ቤትን። ዋቀመት ላቲ ሰባታ የማደ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሕዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ።